ሰላም ጤና ይስጥልኝ እንዴት ቆያችሁ? እንዴት አላችሁ? አጠር ያሉ የብፁዓን አባቶች መልእክቶችን ይዣለሁኝ። መልእክቶቹም በተለይም በብርሃነ ጥምቀቱ ላይ ሊደረጉ ስለሚገባቸው ጥንቃቄዎችን ያመላክታሉ እና ያስገነዝባሉ። ቀጥሎም መምህር ደረጀ ዘወይንዬ በጣም ስለሚያደንቋቸው ሰዎች እና ኢትዮጵያዊነትን እንዴት እንደሚገልጹት የሚያመላክት መረጃ አቅርቤላችኋለሁ። ተከታተሉት። ስለዚህ ከላይ እንደተገለጸው ነጭ ቀለም ያላቸው አልባሳትን በመልበስ የሀገራችንን ሰንደቅ ዓላማና የቤተ ክርስቲያናችንን አርማ ብቻ በመያዝ መልእክቶቻችንን ልዩነት ፈጣሪ እንዳይሆኑ በመጠንቀቅ በዓለ ጥምቀትን በስርዓት እንድናከብር እያልን በቅድስት ቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን። ልዑል እግዚአብሔር አምላካችን በዓሉን የሰላምና የበረከት በዓል ያድርግልን። ሀገራችንን በጽኑ ሰላም በአንድነት ይጠብቅልን። ታቦቱን ስናከብር ወይም ታቦታቱን ስናከብር ባህረ ጥምቀት ስናስገባም ታቦታቱን ስናስወጣም ወደ ቤተ መቅደሶቻቸውም ስንመልስ በፍቅር ሆነን በሰላም በመጠጣት ሳይሆን ወጣ ባለ ጭፈራም ሳይሆን ከዚህ ቀደምም እንደተናገርኩት እጣኑ በሚጤስበት አቧራው ጤሰ የሚባል ሌላ ተራ መልእክት ተራ ቃል ሳይኖር በታቦታቱ ፊት መጤስ ያለበት መስዋዕት ሆኖ መቅረብ ያለበት ለእግዚአብሔር እጣኑ እንጂ አቧራው ስላልሆነ ጥላቻ የሚቀሰቅሱ መልእክቶች ሳይኖሩ ፍቅርን ብቻ የሚገልጡ አንድነትን ብቻ የሚገልጹ እግዚአብሔርን ብቻ የሚጠይቁ ሰላሙን ስጠን፣ ፍቅሩን ስጠን፣ አንድነቱን ስጠን፣ ችግሩን መከራውን በቃ በለን፣ እንደ ዛሬው ሁሉ በደስታ የሚቀጥለው ዓመትም አንተን ለማክበር የተዘጋጀን እንሆን ዘንድ የምንሻውን ነገር ሁሉ ፈጽምልን የሚሉ መዝሙራት፣ ግጥሞች የመሳሰሉት ነገሮች ተቀነባብረው እግዚአብሔርን ከማመስገን ጋራ እንዲሰሩ የቅድስት ቤተ ክርስቲያን መልእክት ነው። አንድ የሚቆጨኝና አንድ ደግሞ የምሰስተው ነገር አለ። የሚቆጨኝ ነገር ያጣናቸው ብዙ ሰዎች አሉ። ከብዙ ውስጥ ግን ሁለቱ በጣም ይቆጨኛል። አንደኛው አባ ተስፋ ስላሴ ሞገስ የተባሉ በጣም ከ10,000 በላይ 10,900 መጽሐፍ ውጪ እንዳለ ኢትዮጵያዊነት ላይ እንደተንገበገቡ ትልቅ ስራ መስራት የሚችሉ ፈላስፋ እንግዲህ ግሪክም ጣሊያንም ብዙ ቦታ የተማሩ አባት ኢትዮጵያን ለማሳደግ በተለይ ለተዋህዶ ትልቅ ለሀገርም ባለውለታ የሆኑ አባትን ሳንጠቀምባቸው ሞቶ መጽሐፋቸው የት እንዳለ አይታወቅም። እንግዲህ 16 ቋንቋ የሚችሉ ብቸኛ የሳባ ቋንቋ ተናጋሪ ሆኑ አባት ናቸው። በቅርበት የማውቃቸው አባት ናቸው። የእሳቸው ማለፍ በጣም ነው ውስጤን የሚነካው። ፊልሙን ባየው ቁጥር በጣም ያማል። እንግዲህ ቤታቸውንም ጎብኝተን ነበር። የመጽሐፍቱ አይነት የመስቀሉ አይነትና ቢያንስ ቤት እንኳን የሚሰጣቸው ሰው ጠፍቶ መጽሐፉ እርስ በርስ ተደራርቦና ለስርቆት እንግዲህ በርካታ የውጭ ሀገር ሰዎች ሲያይ ሳይቀር እየመጣባቸው መጽሐፍቶችን አሽሽተው ሳንጠቀምባቸው ያለፉ አንድ እሳቸው ናቸው። 4 ኪሎ ነበሩ። ቤተ ክህነት በተለይ እንደነዚህ አይነቱን መያዝ አይፈልግም መግፋት ስለሆነ መጨረሻ ላይ ያው እንደዚህ ሆነ። ሌላው ሳይንቲስት ኢንጂነር ቅጣው እጅጉ ናሳ ላይ ትልቅ ስራ የሚሰራ ኢትዮጵያዊ ዲያቆን የነበረ ለኢትዮጵያ ትልቅ ለውጥን ያመጣል በስነ ምህዋር እንቅስቃሴ የምንለውን ሰው ሀገራችን ያጣችበት ነውና እነዚህ ሌሎችም በርካቶች አሉ። በጣም ነው የሚቆጨኝ። ሀገራችን መጠቀም የምትችልባቸውን ሰዎች አልተጠቀመችም። አሁን ደግሞ የምሳሳላቸው 3 ሰዎች አሉ። እንደ ዶክተር ጌትነት ፈለቀ ሳይንቲስቱ በጣም ሀገር በቀል እውቀት ላይ ያለው ቁጭት፣ ስነፈለክ ላይ ያለው እውቀት አስትሮኖመር ነው። 2 ዩኒቨርሲቲ ያስተምራል። መውጣት አይፈልግም። ራሱን ደብቆ ያለ ነው። አሁን የማንተም መጽሐፍ ጻፍ እያልነው እየገሰጽነው ነው ያለነው። ትውልድን የምታድንበት እያለን ነው። ሌላው ጋዜጠኛ ደራሲና የታሪክ ተመራማሪ ጥበቡ በለጠ ነው። በኢትዮጵያ ታሪክ ላይ ያለው እውቀት ሃይማኖተኛ የሆነ ኢትዮጵያዊነትን የሚወድ ብቻውን ቤተ መጽሐፍት የሆነ ማለት የምትችለው ሰው እሱም ላይ እንደዚህ እባክህ መጽሐፍ አቆይ። ብዙ ሰዎች እውቀታቸው እነሱ ጋር ሆነና ሲያልፉ ይጠፋል።
እና ሶስተኛው አንተ ነህ ለኔ። ምክንያቱም ቁጭት በጣም ውስጤ ያለ ቁጭት ነው። ኢትዮጵያዊነት ላይ ያለኝ አቋም ነው። ለዚህ ነው ወደ ኢትዮጵያ ሁሌ መመጣው እና ሰዎች በበረሃ ሲሄዱ በሊቢያ በረሃ ያለቁ ብዙዎች ናቸው። በውሸት ጋብቻ የወጡ ብዙዎች ናቸው። በጣም ብዙ ምክንያት ፈልገው ውጭ ሀገር ሲሄዱ እኔ ዓለምን እየዞርኩ የማልቀርበት ኢትዮጵያዊነቴን በኢትዮጵያዊነት ባህል እሴት ማንነት ውስጥ ማደግ አብሮነቱ ስለሚጎላብኝ ነው አገሬን የምወደው። እና ያለ ቁጭትና አሁን ደግሞ ይዘህ የመጣው በተፈጥሮ ትውልዱን እንጠብቅ። ምክንያቱም ልጆቻችን የበሽታ አይነት እያዩ ነው። አሁን እኮ የሌለ በሽታ ነው። ካንሰር ስትሄድ የአጥንት ካንሰር፣ የጡት ካንሰር፣ የምን ካንሰር፣ የበሽታ አይነት በዛ። በእናቶቻችንና በአባቶቻችን ጊዜ የለም። ትንሽ ህመም እንኳን ሲኖር ዳማከሴ ምን ይሉና ያደርጋሉ። ዛሬ ራስ ምታት ሰው የበዛበት ወቅት ነው። የተለያየ የህመም አይነቶችን የምታይበት ነው። ለዚህ ሁሉ መድኃኒት ነው። አሁን ደግሞ ኤአይ ነው የሚከተሉት፣ ጉግል ላይ ነው የሚያደርጉት። አዛዣቸው ፈላጅ ቆራጫቸው ቴክኖሎጂ ሆኗል። ልጆቻችንን ሰዎቻችንን የሚቆጣጠረው የተፈጥሮ ሕክምናው ሳይሆን ቴክኖሎጂው እየተቆጣጠረብን ነው። ስለዚህ እንደፈለገ ሊያሽከረክረን ነው ማለት ነው እና